በባለፉት ጥቂት ዓመታት ለማንቸስተር ዩናይትድ ውጤት ማጣት ተወቃሽ ከነበሩ ተጫዋቾች መካከል አንዱ ካዜሜሮ ነበር። እድሜው ገፍቷል፣ በማንቸስተር ዩናይትድ የሚጠበቅበትን ነገር እየሰጠ አይደለም፣ ስለዚህ ከዚህ ክለብ መውጣት አለበት የሚሉ ተደጋጋሚ ሐሳቦችንም ስንሰማ ቆይተናል። አሁን ግን ሩበን አሞሪም ለዚህ ተጫዋች ተደጋጋሚ የመጫወት እድልን እየሰጠው ይገኛል። ከዚህ ባለፈም ተጫዋቹ በማንቸስተር ዩናይትድ ጥሩ ግልጋሎትን እየሰጠ ነው። እንደዛ ሲወቀስ የነበረው ተጫዋች እንዴት የአሰልጣኙን እምነት ማግኘት ቻለ የሚለውን በዚህኛው ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ በአክብሮት እንጋብዛለን። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ፕሮግራሙን ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ከኢንተርናሽናል ብሬክ መልስ የእንግሊዝ ፕሪሚየር ሊግ ጨዋታዎች እየተደረጉ ይገኛሉ። ዛሬም እንደዚሁ አንድ ጨዋታ ይደረጋል። ትላንትና ከተደረጉ ጨዋታዎች መካከል ደግሞ አንዱ የላንክሻየር ደርቢ የሊቨርፑልና የማንቸስተር ዩናይትድ ጨዋታ ነው። ማንቸስተር ዩናይትድ ጨዋታውን አሸንፏል። ከጨዋታው ጋር የነበረውን አጠቃላይ ሂደት የሰራንበት ትንታኔ አለ። እሱን ገብታችሁ ልታደምጡ ትችላላችሁ። ከዛ ባለፈ ግን ደግሞ ስለ ማንቸስተር ዩናይትድ ስናወራ ስለ ካዜሜሮ ማንሳት ወይም ደግሞ ካዜሜሮን በተመለከተ አንዳንድ ነገሮችን ማለት አስፈላጊ ይመስለኛል። ተጫዋቹ እንደምታውቁት ስኬፕ ጎት የሆነ ተጫዋች ነው። በተለይም ወደ ማንቸስተር ዩናይትድ ከመጣ በኋላ ለማንቸስተር ዩናይትድ ውጤት ማጣት ሁልጊዜ ጣት ከሚቀሰርባቸው ተጫዋቾች መካከል አንዱ ይህ አማካይ ካዜሜሮ ነው። እንደውም በባለፈው ዓመት ማንቸስተር ዩናይትድ አንድ ጨዋታን ሲያከናውን ከሊቨርፑል ጋር በጥር ወር ላይ ባከናወነው ጨዋታ ላይ ተጠባባቂ ወንበር ላይ ነበር አሰልጣኝ ሩበን አሞሪም ተጫዋቹን እንዲቀመጥ ያደረገው። እሱ ብቻም አይደለም ቀይሮም አላስገባውም። አንዩዝድ ሰብስቲቲዩት ሆኖ ነበር በዛ ጨዋታ ላይ የተመለከትነው የነበረው። ከዛ ባለፈ እንደውም አንዳንድ መረጃዎች ሲወጡ ነበር ልክ ሩበን አሞሪም እንደመጣ ወደ ማንቸስተር ዩናይትድ ክለቡን ለቀው ከሚወጡ ተጫዋቾች ከመጀመሪያው የአሰልጣኙ ተሰናባቾች መካከል አንዱ ካዜሜሮ ሊሆን እንደሚችል በተደጋጋሚ ጊዜያት ስንሰማ ቆይተናል። አሁን ተጫዋቹ 33 ዓመቱ ላይ ነው የሚገኘው። ግን በማንቸስተር ዩናይትድ አሁን ባለው የሩበን አሞሪም ስብስብ ወሳኝ ከሚባሉ ተጫዋቾች መካከል አንዱ ስለመሆኑ በተደጋጋሚ ጨዋታዎች ላይ እየተመለከትን እንገኛለን። በእርግጥ ተጫዋቹ አሁን በዚህ ክለብ መቆየት ይፈልጋል። ኢቭን ደግሞ እነሱም ተጫዋቹ እንዲቆይላቸው ሀሳብ አላቸው። ግን ደግሞ ደሞዙን እንዲቀንስና ከዛ በኋላ በኮንትራቱ ጉዳይ ላይ እንዲነጋገርም ጭምር ይፈልጋሉ። ግን ደግሞ በቀጣዩ ክረምት የተጫዋቹ ውል ሲጠናቀቅ በማንቸስተር ዩናይትድ ይቆያል ወይስ ከክለቡ ይለቃል የሚለው ራሱን የቻለ አነጋጋሪ ጉዳይ ነው። ነገር ግን ማንቸስተር ዩናይትድ በተለይም ደግሞ እዚህ ተጫዋች ላይ እንዴት እምነት ሊያሳድርበት ቻለ የሚለው በጣም ብዙዎቻችንን የሚያነጋግረን ጉዳይ ይመስለኛል። እኔ እንደውም በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ ሳይለቅ ሲቀር እንዴት አሰልጣኙ ይህንን ተጫዋች ለመልቀቅ አላሰበም የሚል ጥያቄ ፈጥሮብኝ ነበረ በግሌ። አሁን ላይ ባለው ሁኔታ ግን ተጫዋቹ በማንቸስተር ደስተኛ ነው። ከኦልድ ውጪ ህይወትን እያሰበ አይደለም። አሁንም ደግሞ ማንቸስተር ዩናይትድን ወደ ቀደመ የእግር ኳስ ኃያልነቱ ለመመለስ የሚያስብ ተጫዋች ስለመሆኑ በተደጋጋሚ ጊዜ ሲነገር ቆይቷል። ምናልባትም ደግሞ የተወሰነ እድል አለው በዚህ ክለብ ለመቆየት። ቅድም እንዳልኩት ደሞዙን ቀንሶ ከዛ በኋላ በአዲስ ውል ጉዳይ ላይ ከማንቸስተር ዩናይትድ ጋር የሚነጋገር ይሆናል ማለት ነው። ከሳውዲ አረቢያ የተጫዋቹ ፈላጊዎች አሉ። ኢቭን ደግሞ ለተጫዋቹ ጥሩ ደሞዝ ከፍለው ካዜሜሮን ወደ ክለቦቻቸው ለማምጣት ከፍተኛ ጥረት የሚያደርጋሉ። ግን ለተጫዋቹ ደሞዝ ደግሞ በሳምንት 300,000 ፓውንድ አሊያም ደግሞ $400,000 ነው እና ይህንን ክፍያ ደግሞ እንዴት አድርገው ይከፍላሉ? እነሱ የመክፈል ችግርም የለባቸው። ግን ደግሞ ማንቸስተር ዩናይትድ ዘንድሮ ቻምፒየንስ ሊግ ላይ እየተሳተፈ አይደለም፣ የአውሮፓ መድረክ ላይም እየተሳተፈ አይደለም። ግን ይህንን ክፍያ ደግሞ ለተጫዋቹ እየከፈለ ይገኛል። ኢቭን ተጫዋቹ ወደ ደቡብ አሜሪካ የሚመለስበት እድል አለው። ግን እሱ አውሮፓ ውስጥ መቆየት ነው የሚፈልገው። እዚሁ አውሮፓ ውስጥ ቆይቼ በደንብ ራሴን ማሳየት ፈልጋለሁ፣ አሁንም ቢሆን አውሮፓ ላይ በትልቅ ደረጃ የመጫወት አቅም አለኝ ብሎ የሚያምን ተጫዋች ነው። ነገር ግን ሀገሩ ብራዚል ከደቡብ ኮሪያና ከጃፓን ጋር ባደረገችው የኢንተርናሽናል ብሬክ ጨዋታ ላይ በሁለቱም ጨዋታዎች ላይ ተሰልፈው ተጫውቷል። አጠቃላይ 180 ደቂቃዎችን ያክል ሜዳ ላይ ተጫዋቹን ተመልክተነዋል። ትላንትናም ተቀይሮ እስከወጣበት ደቂቃ ድረስ በማንቸስተር ዩናይትድ ቤት ጥሩ እንቅስቃሴ ለማሳየት ከብሩኖ ፈርናንዴዝ ጋር
በጣምራ ሜዳ ላይ ሲጫወቱ ተመልክተናቸዋል። እና እንደውም ቅድም እንዳልኩት ልክ የዛ በባለፈው አመት ሩበን አሞሪም ሊቨርፑልን ሲገጥም እዛ ጨዋታ ላይ ተቀያሪ ነበረ። ኢቭን ወደ ሜዳም ተቀይሮ አልገባም እና የሩበን አሞሪም ፕላን ውስጥ ከሌሉ ተጫዋቾች መካከል አንዱ ነው የሚሉ ሀሳቦች ይሰጡ ነበረ። በማንቸስተር ዩናይትድ ቤት ተጫዋቹ የመውጣትም የመውረድም ጊዜያት ነበሩት። በተለይም ደግሞ በማንቸስተር ዩናይትድ አሰልጣኞችም ሲፈራረቁ ከዛ ደግሞ በማንቸስተር ዩናይትድ ተደጋጋሚ ጉዳቶች፣ የአቋም መውረዶች የተጫዋቹን ብቃትም ከፍም ዝቅም እንዲል ሲያደርገው ተመልክተናል። በ65 ሚሊዮን ፓውንድ ከሪያል ማድሪድ ማንቸስተር ዩናይትድን ከተቀላቀለ በኋላ በ2022 2-1 ያሸነፉበትን ጨዋታ ሊቨርፑልን ያሸነፉበትን ጨዋታ እናስታውሳለን። 7-0 ደግሞ አንፊልድ ላይ የተሸነፉበትን የጨዋታ መርሃ ግብርም እናስታውሳለን። እና እንደውም እዛ 7-0 በተሸነፉበት ጨዋታ ላይ የመሃል ሜዳው ላይ ከፍሬድ ጋር የተጣመረው ተጫዋች ይሄው ካዜሜሮ ነበር። እና አሰልጣኙ ኤሪክ ቴን ሃግ በዚህ ክለብ ውስጥ ምናልባትም ይሄ ተጫዋች ምን አይነት ግልጋሎት ሊኖረው ይችላል ከሚለው ነገር ጋር ልክ እሳቸው በዛ የውድድር ዓመት የመጀመሪያ ጊዜ ካዜሜሮን በዩናይትድ ስንመለከተው በደብል ፒቮት ጥሩ ተጣማሪ ከፍሬድ ጋር ስለነበረ የመጀመሪያዎቹ ጊዜያት ላይ ጥሩ እንቅስቃሴ የሚያሳይ ተጫዋች ቢሆንም ከሆነ ጊዜ በኋላ ግን አቋሙ እየወረደ ከዛ ደግሞ በእያንዳንዱ ጨዋታዎች ላይ የሚወቀስና ብዙ ትችቶች የሚቀርቡበትም ተጫዋች ነበር። ይህ የ5 ጊዜ የቻምፒየንስ ሊግ አሸናፊው ተጫዋች በሊቨርፑል በባለፈው ዓመት 3-0 በተሸነፉበት ጨዋታ ላይ እንደውም 2 ግልጽ ስህተቶችን ተሳስቶ ከዛ በኋላ ሊቨርፑሎች 2 ጎሎችን አስቆጥረው ነበር። ከተቆጠሩት 3 ጎሎች 2ቱ በቀጥታ በካዜሜሮ ጥፋት የተገኙ ናቸው። አንደኛውን ራሱ ነው ያቀበላቸው ለሊቨርፑሎች ወደ ማጥቃት በነበረው የማንቸስተር ዩናይትድ ትራንዚሽን ላይ ነው ኳስ የተቋረጠው። አንደኛው ደግሞ ከካዜሜሮ እግር ላይ ነው ኳሱ የተቀማውና ቀጥታ ወደ ጎልነት የተቀየረው ማለት ነው። ከዛ በኋላ በነበሩትም ጊዜያት በተለይም አሰልጣኙ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ በኋላ በፕሪሚየር ሊግ የመጀመሪያዎቹን 2 ጨዋታዎች በቋሚነት ቢጀምርም ከዛ በኋላ ግን አሰልጣኙ ሩበን አሞሪም ይሄ ተጫዋች ለማንቸስተር ዩናይትድ ብቁ ነው የሚል እምነት አልነበረው እና ከዛ በኋላ በ13 ጨዋታዎች ላይ የመጀመሪያዎቹ የአሞሪም 13 ጨዋታዎች ላይ በ9ኙ ተቀያሪ ወንበር ላይ የነበረና ጭራሽ ደግሞ ወደ ሜዳም ተቀይሮ የገባ ተጫዋች አልነበረም። ስለዚህ ይህን ነገር ብዙዎች ተመለከቱና ምን አሉ፣ በቃ የተጫዋች ከዚህ ክለብ ለቆ መውጣት አለበት፣ በማንቸስተር ዩናይትድ አሁን ሩበን አሞሪም ይህንን ተጫዋች አይፈልገውም የሚሉ መረጃዎችን ይዞ ይወጡ ነበር። እኛም መረጃውን ሰርተነዋል። በዩናይትድ ምናልባት የመጀመሪያው ከክለቡ ሊለቅ የሚችለው በአሞሪም ስር ይሄ ተጫዋች ሊሆን ይችላል የሚሉ ነጥቦችን ስናነሳ ቆይተናል። ነገር ግን ደግሞ ተጫዋቹ አሁንም የአሞሪምን እምነት ለማግኘት ተስፋ ሳይቆርጥ ከዛ በኋላ ደግሞ ራሱን ለማሳየት ነበር ከፍተኛ ጥረት ያደረገው። ቅድም እንዳልኩት ብዙ ሰዎች ተጫዋቹ ላይ ጣት ይቀስራሉ። ዩናይትድ ውጤት ባጣ ጊዜ ምናቃቸው ተጫዋቾች አሉ ጣት የሚቀሰርባቸው፣ አሁን እዚህ ክለብ ውስጥ የሉም። ለምሳሌ እነ ራሽፈርድ እና አንቶኒ ወይ ደግሞ እነ ኦናና እንዲህ አይነት ተጫዋቾች ጣት ሲቀሰርባቸው እናያለን። ከነዛ ውስጥ አንዱ ካዜሜሮ እንደሆነ በተደጋጋሚ ጊዜ እናያለን። በጣም ግልጽ የሆነ ፐብሊክ የሆነ ትችት ተጫዋቹ ላይም ሲሰነዘርበትም ጭምር እናያለን። እንደውም በግንቦት 2024 የቀድሞው የሊቨርፑል ተጫዋችና በስካይ ስፖርት በተንታኝነት የሚታወቀው ጄሚ ካራገር አንድ በጣም የሚታወቅ አስተያየት ሰጥቶ ነበረ። በክሪስታል ፓላስ 4-0 በሆነ ውጤት በፕሪሚየር ሊጉ ከተሸነፉ በኋላ አንድ አስተያየት ሲሰጥ ነበረ የተደመጠው። እግር ኳስ ካዜሜሮን ከመተዋ በፊት ማንቸስተር ዩናይትድ ካዜሜሮን መልቀቅ አለበት፣ ሊቭ ዘ ፉትቦል ቢፎር ዘ ፉትቦል ሊቭስ ዩ የሚል አስተያየት ነበር የሰጠው። እግር ኳስ አንተን ሳትተው በፊት አንተ እግር ኳስን መተው አለብህ የሚል አስተያየት ሰጥቷል። እንግዲህ ይህንን አስተያየት ካራገር የሰጠው እዛ ጨዋታ ላይ ካዜሜሮ በነበረው ፐርፎርማንስና ባሳየውም የሜዳ ላይ እንቅስቃሴም ጭምር ነበር። ያው በእርግጥ የቀድሞ ተጫዋቾች ወይ ደግሞ የቀድሞ አሰልጣኞች የሚሰጧቸው አንዳንድ ትችቶች አሉ። ያው እነሱን እዚህ ጋር አናመጣቸውም፣ ግን ይህንኛው ደግሞ በጣም የሚታወቅም አስተያየት ስለነበረና ምን ያክል ደግሞ በጣም ይሄ ጨከን ያሉ አስተያየቶች ተጫዋቹ ላይ ሲሰነዘሩ እንደነበረ ለማሳየትም ጭምር ነው። በኤፍኤ ካፑ ጨዋታ ላይ ማንቸስተር ሲቲን ሲያሸንፉ ተጫዋቹ አልነበረም። በኮፓ አሜሪካ ላይም እንደዚሁ ከብሔራዊ ቡድኑ ጋር አልተመለከት ነው። ታዲያ ግን በቀጣዩ ጊዜ ደግሞ ወደ ማንቸስተር ዩናይትድ ተጫዋቹ ሲመለስ አሁንም ጥሩ ፐርፎርማንስ ለማሳየት ስትራግል ያደርግ ነበረ።
እና ቅድም ያልኳችሁ እነዛ ፐብሊክ ትችቶች ተጫዋቹ ላይ ሲሰነዘሩ የተጫዋቹ ባለቤት አና ማሪያና በማህበራዊ ሚዲያ ላይ ባለቤቷ የሰበሰባቸውን ዋንጫዎች አጋርታ ነበረ እና አሞሪም በኋላ ደግሞ ከቴናክ ስንብት መልስ ወደ ማንቸስተር ዩናይትድ ሲመጣም ተመልክተናል። ካዜሜሮ በሪያል ማድሪድ በጣም ውጤታማ የሚባል ተጫዋች ነበር። ይሄ ምንም የሚያጠያይቅ አይደለም። ለአመታት ሪያል ማድሪድ ቻምፒየንስ ሊጉን ዶሚኔት ሲያደርግ በሀገር ውስጥ ውድድር ውጤታማ ሲሆን መሀል ሜዳው ላይ ከሚጠቀሱ ከነ ሉካ ሞድሪች ከነ ቶኒ ክሩዝ ጋር በመጣመር ድንቅ ጊዜን ካሳለፉ ተጫዋቾች ውስጥ አንዱ ካዜሜሮ ነው። የመሀል ሜዳው ጥምረት የሚዘነጋ አይደለም። የካዜሜሮ የክሩስ እና የሞድሪች ጥምረት በዓለማችን ላይ ከተመለከትናቸው ምርጥ የአማካይ መስመር ትሪዎች መካከል እንደ አንዱ የሚጠቀስ ሆኖ ተመልክተናል። ነገር ግን ወደ ማንቸስተር ዩናይትድ ሲመጣ ያንን ፕራይም ታይሙን ጨርሶ ነው የመጣው። ወደዚህ ቡድን ሲመጣ ልክ የዛን ጊዜ ሲያሳይ የነበረውን ብቃት ያሳያል ተብሎ አይጠበቅም። ግን አንድ ደግሞ የሚጠበቀው ነገር ያለውን ልምድ በደንብ ለቡድኑ ያካፍላል እና ደግሞ ፕሪሚየር ሊጉ ላይ በደንብ ጥሩ እንቅስቃሴ በማሳየት ማንቸስተር ዩናይትድን ወደ ቀደመ ቦታው እንዲመልስ ጥሩ እድል ይሰጣል የሚሉ ነገሮች ይነሱ ነበር። አንዳንድ ጊዜ የፊትነስ ጥያቄም ይነሳበታል። ከዛ ባለፈ ደግሞ ተደጋጋሚ ጉዳቶች፣ ለካርዶች ተጋላጭ የሆነ ተጫዋች በመሆኑ እንደዚህ አይነት ነጥቦች ይነሳሉ። ግን አምና በዩሮፓ ሊግ የነበሩ የኖክአውት ስቴጅ ጨዋታዎችን ከጥሎ ማለፍ ጀምሮ የነበሩ ጨዋታዎች ላይ ተጫዋቹ በተደጋጋሚ ጊዜ ሲሰለፍ አይተናል። በዘንድሮም የውድድር ዓመት እንደዚሁ በፕሪሚየር ሊግ ጨዋታዎች ላይ 5ቱን በቋሚነት ሲጀምር ተመልክተናል። የመሀል ሜዳውን ቦታ ባላንስ እንዲያደርግ የሚጠበቅበት ተጫዋች ነው። አሁን ማንቸስተር ዩናይትድ ወደ ገበያ ወጥቶ ኡጋርቴን የሚያስፈርመው ለዚሁ ነበር፣ ከኡጋርቴ ጋር አብረው እንዲጣመሩ። ግን ካዜሜሮ ጥሩ ያልሆነባቸው ጊዜያት አሉ። ኡጋርቴም ደግሞ ገና ቡድኑን በደንብ አዳብት ማድረግ ይቀረዋል። ስለዚህ ማንን እዚህ ቦታ ላይ ላሰልፍ በሚል በአሰልጣኝ ሩበን አሞሪም በኩል የተወሰኑ ጭንቀቶች እንደሚኖሩ ግልጽ ነው። ነገር ግን ደግሞ ማንቸስተር ዩናይትድ 3-0 በሆነ ውጤት በኤትሃድ በተሸነፈበት ጨዋታ ላይ እንደተመለከት ነው የማንቸስተር ዩናይትድ የመሃል ሜዳ በጣም ክፍት እንደሆነ አይተናል። በብሬንትፎርዱ ጨዋታ ላይም እንደዚሁ 3-1 በሆነ ውጤት ማንቸስተር ዩናይትድ ሲሸነፍ ይሄው የመሃል ሜዳ ቦታ ክፍት ነበረ። ከዛ ግን ማንቸስተር ዩናይትድ ቼልሲን ሲያሸንፍ 2-1 በሆነ ውጤት ምንም እንኳን ተጫዋቹ በሁለተኛ ቢጫ በቀይ ካርድ ከሜዳ ቢወጣም ነገር ግን ወሳኝ የሆነችውን የማሸነፊያ ጎል ደግሞ ለማንቸስተር ዩናይትድ ማስቆጠር የቻለ ተጫዋች ነው ማለት ነው። ስለዚህ አሁን ባለው ሁኔታ ሩበን አሞሪም ኡጋርቴን በቋሚ 11 ውስጥ ከማሰለፍ ይልቅ እዚህ ቦታ ላይ በተደጋጋሚ ጊዜ ካዜሜሮንና ብሩኖ ፈርናንዴዥን ማጣመርን እየመረጠ ይገኛል እና በፒቮቷ ላይ ሁለቱ ተጫዋቾች ናቸው ተጣምረው ሲጫወቱ የምንመለከተው። ግን ፕሪሚየር ሊግ ላይ በጣም አንድ የሚያስገርም ቁጥር አለ። ታክል በመውረድ ካዜሜሮ ከቀዳሚዎቹ ተርታ የሚሰለፍ ተጫዋች ነው። በአንድ ጨዋታ 4.5 ታክሎችን የሚወርድ ተጫዋች ነው እና ይሄ ከየትኛውም የማንቸስተር ዩናይትድ ተጫዋች በላይ እንዲሆን ያደርገዋል። ብሩኖ ፈርናንዴዥ ደግሞ ብዙ ኳሶችን ሪከቨር በማድረግ እሱም እንደዚሁ ከላይ የሚቀመጠው ተጫዋች ነው በክለብ ውስጥ። ስለዚህ በማንቸስተር ዩናይትድ ቤት እንደዚህ አይነቱ ሚና አሁን በመወጣት ጥሩ ጊዜን እያሳለፈ የሚገኘው ካዜሜሮ ነው። ኢቨን 2-0 በሆነ ውጤት ማንቸስተር ዩናይትድ ሰንደርላንድን ሲያሸንፍ እዛ ጨዋታ ላይ የነበሩትን ቁጥራዊ መረጃዎች መመልከት ይቻላል። በርካታ ኳሶችን ማቀበል ችሏል። ወደ 60 የሚጠጉ ኳሶችን አቀብሏል። በዚህም ሁለተኛ ደረጃ ላይ ነው በዛ ጨዋታ ላይ የተቀመጠው። ከዛ ባለፈ ደግሞ የማጥቃት ሲኩዌንሶች 5 የማጥቃት ሲኩዌንሶች ነበሩት። በማንቸስተር ዩናይትድ ቡድን ውስጥ ደግሞ ይሄ 3ኛ ደረጃ ላይ እንዲቀመጥ ያደርገዋል። ስለዚህ አሁን ባለው ሁኔታ የተወሰኑ መሻሻሎች ካዜሜሮ ላይ ያየን እየተመለከትን እንደምንገኝ ፍንጭ የሚሰጡ ሁኔታዎችን እየተመለከትን እንገኛለን። እርሱ ምናልባትም ያንን በፊት የነበረውን ይሄ ፕራይም የምንለው ብቃቱን ላያሳይ ይችላል። ግን ደግሞ ከወጣት ተጫዋቾች ጋር በመጫወት ያለውን ልምድ በመስጠት እንዲሁ ደግሞ ሜዳ ላይ ያለውን ልምድን በመጠቀም ለማንቸስተር ዩናይትድ ጥሩ ጠቀሜታን እየሰጠ እንደሚገኝ እያየን እንገኛለን። በአሞሪም አይፈለግም ሲባል የነበረው ተጫዋች አሁን በማንቸስተር ዩናይትድ ኢንስትሩመንታል የሆነ በቃ ተፈላጊው የሆነ በሩበን አሞሪም ስር ተፈላጊው ተጫዋች እሱ ስለመሆኑ እያየን እንገኛለን። ለዛም ነው አሰልጣኝ ካርሎ አንቸሎቲ አሁን የብራዚል ብሔራዊ ቡድን እያሰለጠኑ ይገኛሉ። እሳቸው በሚቀጥለው የዓለም ዋንጫ ላይ ያሳትፉታል ተብለው ከሚጠበቁ ተጫዋቾች መካከል አንዱ ካዜሜሮ ነው። በተደጋጋሚ ጨዋታዎችም ላይ ተጫዋቹን እየተመለከትነው እንገኛለን። ትላንትና ደግሞ ዩናይትድ ሊቨርፑልን ሲያሸንፍ ተመልክተናል።
እዚህ ጨዋታ ላይ ተቀይሮ ወጥቷል። በኋላ ላይ በእርግጥ እስከ 56ኛው እንደዚህ አካባቢ ደቂቃ ድረስ ነበር ሜዳ ላይ የቆየው። ግን ደግሞ በቆየባቸው ደቂቃዎችም ውስጥ ተጫዋቹ መጥፎ የሚባል ጊዜን አላሳለፈም። ማንቸስተር ዩናይትድም መሀል ሜዳው ላይ ትላንት ጥሩ ሆኖ ተመልክተናል፣ በተለይም በመከላከሉ ረገድ። ከዛ በተጨማሪ ሌሎች የምናነሳቸው ነገሮች ሊኖሩ ይችላሉ። ግን ደግሞ አሁን ትላንትና ማንቸስተር ዩናይትድ ከ2016 በኋላ አንፊልድ ሮድ ላይ መጥቶ እንዲያሸንፍ የዚህ ተጫዋች ሚና በጣም በጣም ከፍተኛ ነበረ። የመሀል ሜዳውን ባላንስ የሚጠብቅ ተጫዋች ስለሆነ ነው እና እንደ ማሰን ማውንት ያሉ ተጫዋቾች በደንብ ወደፊት ወጥተው እንዲጫወቱ ነፃነት እንዲሰማቸው የነ ካዜሜሮ እና የነ ብሩኖ ፈርናንዴዥ ጥሩ መሆን በጣም ወሳኝ ነገር ነው እና በተከታታይ ለሁለት ጊዜ ያክል ማንቸስተር ዩናይትድ ጨዋታን ሲያሸንፍ ትላንትና በአሰልጣኝ ሩበን አሞሪም ጊዜ ለመጀመሪያ ጊዜ ነው ይህንን ውጤታማነት ማሳየት የቻለው። ትላንት 58 ደቂቃ ሜዳ ላይ ቆይቶ ተጫውቷል ካዜሜሮ። ቅድም እንዳልኩት ይሄ ሙሉ 90 ደቂቃ የሚጫወት በተለይ ደግሞ በሃይ ቴምፖ ጨዋታዎች ላይ ለእንደዚህ አይነት ፍልሚያዎች የምትመርጡት ተጫዋች ላይሆን ይችላል። ግን 60 ደቂቃ ተጫወተ፣ 70 ደቂቃ ተቀይሮም ወደ ሜዳ ገባ። ያለውን ልምድ በደንብ ለቡድኑ የሚያካፍል ተጫዋች ነው እና አሁን ይህንን ተጫዋች እንዴት አድርጎ ነው መጠቀም ያለበት ሩበን አሞሪም የሚለውን በባለፉት ጥቂት ጨዋታዎች ላይ ፍንጭ የሚሰጡ ነገሮችን አይተናል እና እንደዚህ አይነት ተጫዋቾች ደግሞ በቀላሉ አይገኙም። ልምድ ያላቸው በጣም ጥሩ ጊዜን ሲያሳልፉ የነበረው አሁን ሞድሪች በ39 በ40 ዓመቱ የሚሰራውን እያየን እንገኛለን። ካዜሜሮም እድሜውን ስትመለከቱትና እድሜውን ስታዩት ምናልባት የእድሜው መግፋት በፕሪሚየር ሊጉ ላይ ስህተቶችን እንዲሰራ እና ደግሞ የሚጠበቅበትን ነገር እንዳያደርግ እክል ሊሆን ይችላል። ግን ደግሞ 33 ዓመቱ ላይ የሚገኝ ተጫዋች ነው፣ ልምድ አለው። ከዚህ በኋላ ቢያንስ በአውሮፓ ሌቭል 2 ዓመት እንደዚህ 3 ዓመት ሲጫወት ልናየው እንችላለን እና ለማንቸስተር ዩናይትድ አሁን በጣም ጠቃሚ ከሚባሉ ተጫዋቾች መካከል አንዱ እሱ ነው። ኡጋርቴ እና ካዜሜሮ መካከል ያለው ልዩነት ብታዩ ኡጋርቴ ሞር አግሬሲቭ ነው፣ በጣም ታክሎችን የሚወርድ አይነት ተጫዋች ነው። ካዜሜሮ ግን ሞር የበለጠ ወደ ጎሉም የተጠጋ ከዛ ደግሞ ተከላካዮችንም ከተከላካዮች ፊት ሆኖ የሚያግዝ ታክሎችን የሚወርድ አይነት ተጫዋች ነው እና በማንቸስተር ዩናይትድ አሁን ጠቃሚነታቸው የበለጠ የጎላ ከመጣ ተጫዋቾች ውስጥ አንዱ ካዜሜሮ ነው። እስቲ እናንተስ ምን አይነት ሀሳብ አላችሁ በተጫዋቹ ላይ? ተጫዋቹ አሁን በሩበን አሞሪም አሰላለፍ ውስጥ በተደጋጋሚ ጊዜ እየተመለከትነው እንገኛለን። ስለ ተጫዋቹ ምን አይነት ሀሳብ አላችሁ? ሀሳቦቻችሁን ልታጋሩን ትችላላችሁ። ተጫዋቹ ግን በቀጣይም ጨዋታዎች ላይ በማንቸስተር ዩናይትድ ቤት በቋሚነት ሲጀምሩ ከምንመለከታቸው ተጫዋቾች መካከል አንዱ ስለመሆኑ ያለ ጥርጥር መናገር ይቻላል።